በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ መጋቢት። ስንክሳር ዘወርኃ መጋቢት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የበርሉስ አገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክት መታሰቢያን አጠቃሎ የያዘ መልእክት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨምራል። ቅዱስ በርኪሶስ መጋቢት አንድ በዚች ቀን የኢየሩሳሌም አገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር እለእስክንድሮስ ዘመነ መንግሥት ተሾሞ ሳለ ሐዋርያ ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ እለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መቅስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደለ። ሀገሮቻቸውን ትተው የተሰደዱ አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግርንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግርንዲኖስ የሚባል ሌላ ኤጲስቆጶስ ሾመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግርንዲኖስም ተመልሶ በጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግርንዲኖስም ጋራ አንዲት ዓመት ኖረ። አግርንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ እለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፍ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይረዳው ዘንድ አበርኪሶስ ጋራ አድርጉት የሚል ቃል እነሆ ተሰማ። ወጣውም ወደ ደጃፉ በደረሱ ጊዜ እለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋራ አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ሆነው። የኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ለዘላለሙ ይኑር አሜን። ቅዱስ እለእስክንድሮስ ወበዛቲ ዕለት፣ በዚህችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲው መክስሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለበርኪሶስ ከመያርሁ ወይጹ እንተ አድማ ሲመተ ለእግዚአብሔር ውስጥ አንቀጹ በርሰአን ሰናይ ዘተፈጸመ ምርዋጹ ለመርቆሪዎስ ሰላም ወለእስክንድሮስ ቢጹ ዘማሂቶተ እሳት ወደዩ በገጹ
ሰላም ለከ ዘተወከፍከ ምናኔ መክስምያኖስ ከሃዲ አማቀምከ ውስተ ኩነኔ እለእስክንድሮስ ሰማዕት ሱቀኒ ጊዜ ትንታኔ ወልብሰ ጽድቅከ ዘኢያማስና ቁንቁኔ ለኃጥእ ብእሲ ትኩነኒ ኪዳኔ ለኃጥእ ብእሲ ትኩነኒ ከዳኔ። ዕረፍቱ ለማቱሳላ 969 የዕድሜ ባለጸጋ የሆነው ማቱሳላ ዕረፍቱ ነው። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያ ሆነ። ላሜሕንም የወለደው የሄኖክ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። ዕድሜውም 969 ዓመት ሆነ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በስመ አብ። መጋቢት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባታችን ማቱሳላ በ969 ዓመቱ ያረፈበት፣ ቅዱስ በርኪሶስ ዘኢየሩሳሌም፣ ቅዱስ እለእስክንድሮስ፣ ቅዱስ መርቆሬዎስ፣ አባ ሚካኤል ዘሀገረ አትሪቪና፣ አባ ዮሐንስ ዘሀገረ ቡርሉስ፣ ክሌቱ አባቶች፣ ሁለት አባቶች ሃይማኖተ አበውን ግጻዊንና ስንክሳርን ያዘጋጁ ናቸው። ወርሃዊ በዓላት ልደታ ለማርያም ከሐና ከኢያቄም ሊባኖስ ተራራ የተወለደች የእመቤታችን የቅድስት ድንግል ማርያም ልደቷ። ቅዱሳን ኢያቄም ሐና እመቤታችን ቅድስት ድንግል ማርያምን የወለዱ፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ምልኪ ትሩፈ ምግባር። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃን ጋሻ ጦርን እንልበስ። ዛቅረው ኩማይሌት አዘኪሪያ አይላፈ ምለተ ተጸምዱ ከዘርፈ ለላነብ ተወከፍ ዘንዴተ መጽሐፍ እንተረሰ ከግዚኦ ጸሪቀ መለት ወኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎቶሙ ማርያም አራቂተ ኩሉም ባይስ ሆነ የማረን ኢየሱስ ክርስቶስ። ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ኃይላን መላእክትን እያሳሰብሁህ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምትሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምን የጌታ እናቱ በሆነች በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ሁላችንን የሚማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ መድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ክብር ምስጋና ይድረሰው አሜን።